በመጀመሪያ መብሩክ እንኳን ደስ ያለሽ ጀግኒት ማለት ፈልጋለሁ። ሲቀጥል ደግሞ በረከትሽ ይደርብንም ሳልል ማለፍ አልፈልግም። እንዲህ ነው ጀግንነት። እውነቴን ነው የምላችሁ። ብዙ ጀግና የሚባሉ ሴቶችን ሰምታችሁ ሊሆን ይችላል። የዚህ ጀግንነት ግን ይለያል። የሀገሬ ልጆች አንዳንድ ጥቅማ ጥቅሞች ማለት ነው በጊዜው የጥቅማ ጥቅም ተታለው ለማንም ማብረጃ ሲሆኑ፣ ይች ግን ማለት እንደዚህ በኒካ ማግባቷ ምናምን ሳይሆን ኒካዋ ከመደረጉ በፊት ምን እንዳደረገች ልንገራችሁ። የሆነ ጊዜ ታስታውሱ ከሆነ ከአንድ ቤት ውስጥ ሁለት ኢትዮጵያውያኖች እየሰሩ አንዷ ኢትዮጵያዊ ከመዳሙ አባል ጋር እጅ ከፈንጅ ሰራተኛቱ ያዘቻቸው። አሁን እየዛተብኝ ነው እኔም ፈራው ምን ላድርግ ብላለች ብያችሁ ነበር አይደል? በመጨረሻ ምን እንዳደረጋት ዛሬ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነይም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች እንግዲህ ዛሬ አንድ ጀግና ሸቃላ ላስጠር። ምን ሸቃላ ካሁን በኋላ መዳም ሆነች እንጂ ሸቃላ ስን የማልፍልኝ እድሜ ልኬን ከመዳም ቤት ማልወጣ ሸቃላ ይቅርታ መዳምዬ ማለት ነው። በስተት ደግሞ ባሏን እዩት እንዴት እንደሚያምር ማለት ነው። ግን ቆይ እናንተ ፍቅር የሚባለው በመልክ እንዳልሆነ አሁን ገና እየተረዳሁ መጣሁ። በፊት እኔ የሚፈቀሩ ራሱ ቆንጆ ሴቶች ብቻ ቆንጆ ወንዶች ብቻ ይመስለኝ ነበር። ለካ ውሸት ነው። አሁን ነው የገባኝ። እውነቴን ነው የምላችሁ። ወደ ገደለው ልግባ እንዳዘፍኑብኝ ደግሞ ማለት ነው። የሀገሬ ልጆች ላይክ አድርጉ። የሰው ደስታ የሚያስደስታችሁ እንደ ሸቃላ ህይወት ተቀይሮ ማየት የሚያስደስታችሁ ላይክ አድርጉኝ። እሺ ሰብስክራይብ አድርጉ። እሱም ምንድነው መሰላችሁ እንግዲህ ከዚህ ላይ እንደምታዩት አስበርክካ ወይንም ተንበርኮ ታገብኛለሽ ወይ ብሎ እንግዲህ የጋብቻ ጥያቄ እየጠየቃት ነው ማለት ነው። የሀገሬ ልጆች ተንበርኮ የጋብቻ ጥያቄ መጠየቅ ብርቅ ነው እንዴ ልትሉ ትችላላችሁ። ይሄ አይደለም ለኔ ብርቅ የሆነብኝ የሀገሬ ልጆች፣ ወላሂ እኔ በጣም ነው የገረመኝ። እሱም ምንድነው መሰላችሁ ልጅቷ ማለት ነው ታገብኛለሽ መባሏ ወይንም ማግባቷ ብርቅ አይደለም። ይሄ የተለመደ ነገር ነው ብለን ቀለል አድርገን እንየው። ግን ቀለል ተደርጎም የሚታይም አይደለም። ከዚህ ላይ እንደምታዩት እናቷ ወላጆቿ ማለት ነው አስባችሁታል። እሷ ጋብቻ ከመፈጸሟ በፊት ለባሏ ምን ትላለች? እኔ ማግባቱን አገባለሁ ግን የማገባ ቤተሰቦች በተገኙበት ነው ብላ ቤተሰቦቿን ካሉበት ድረስ ባሏ ሙሉ ወጪዋን ሸፍኖ አምጥቶ እናቷ አባቷ በቆሙበት ነው እንግዲህ እንደዚህ ተንበርኮ ታገብኛለሽ ብሎ የጠየቃት ማለት ነው። አስባችሁታል የሀገሬ ልጆች? እኔ በጣም ነው የገረመኝ። ይሄ እንደምታዩት ያን የኒካቸው ቀን በዚሁ እንደወጡ እንግዲህ ፋፈሽ ሲሉ ነው የነበረ። እንደምታዩት ቅጥ ያለው ልብስ እንኳን አልለበሰችም። እውነቴን ነው የምላችሁ። ግን ዋናው ቁም ነገሩ ነው የሀገሬ ልጆችና አንዳንድ ልቅምቃሚዎች እንግዲህ እንደምናያቸው ማለት ነው በቆራጣ ጥቅማ ጥቅም እየታለሉ ራሳቸውንም ክብራቸውንም የሚያዋረዱ ብዙዎች እንዳሉ ሁሉ የዚች ደግሞ ይለያል ማለት እሱ በብልግና ምናምን አይደለም የሚፈልጋ በትዳር ነው የምፈልግሽ እንኳን እያላት እሺ በትዳር የምትፈልገኝ ከሆነ ዝም ብዬ ሳይሆን ወላጆች በተገኙበት በክብር እንዲሆንልኝ ይፈልጋለሁ ብላ ይሄን ያክል ርቀት እንዲጓዝ ማድረጓ በጣም ጀግና ነች። እውነቴን ነው ብላችሁ ለዚያውም ተቀጥራ ስትሰራበት ከነበረበት ቤት ውስጥ እንዲህ ያለ ክብር እንዲሰጣት ራሷን ያከበረች ጀግና እውነት ለኔ ትለያለችና ጀግኒት እንደ በጣም ጀግና ነች። በዚህ አጋጣሚ እንደዚህ ከወንዶች ጋራ አላልኩም ከአረብ ወንዶች ጋራ ወደ ትዳር ልትገቡ ያሰባችሁቶች ካላችሁ ዝም ብላችሁ ባረባ ለቀምቃሚ ነገር ክብራችሁን አትጡ። እውነቴን ነው ብላችሁ አግቡ። ከምር ከጠየቋችሁ ምናምን እንደዚህ ያልሆነ ነገር ከሆነ እኔ አልፈልግም በሐላል ከሆነ ችግር የለም ብላችሁ ኮራ ቀረር ብላችሁ ደጅ አስጠንታችሁ አግቡ። እዩት እስኪ እዩት። አረቦቹም የሷ ቤተሰቦችም በተገኙበት ነው የሀገሬ ልጆች እንግዲህ እንዲህ ተንበርኮ ታገብኛለሽ ብሎ ይጠይቃል። እንግዲህ እዩት አለባበሷን ራሱ እንዳልኳችሁ ማለት ነው። እሺ ዋናው መግባባታቸውን ልብስ ምን ያደርጋል እናቴ። ልብስ ኑሮ ካልዝ መቃብር ይሞቃልኛም ዩኒፎርም ለብሰን ስንት አመት ሙሉ እየኖርን ነው። ሰዎችም በየጊዜው እየቀያየሩ ፋሽን እየኖር ነው። ልብስ ቁም ነገር አይሆንም በነገራችን ላይና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ ያየሁት ነገር ምንድነው መብሩክ ብሏችሁ የሰው ደስታ የሚያስደስታችሁ መብሩክ በሉ። ቪዲዮንም ላይክ አድርጉና በኮሜንት እየገባችሁ ደግሞ የምትሳደቡ የኛ ልጆችን አይቻለሁ። በነገራችን ላይ ኢትዮጵያዊት አይደለችም ልጅቱ የናይጄሪያ ዜጋ ነች። እሺ ናይጄሪያዊ ጀግና ወላይ እንደው በጣም ጀግና ነሽ። እንደው ሸቃሎችን አኩርተሽናል። ሸቃሎችን ባባን እንደዚህ ግን ደግሞ ባባን አይደለም ያገባች ሀገሬ ልጆች የመዳማ ልጅ ነው። እሺ የመዳምን ልጅ ነው እንጂ ያገባች ባባ አይደለም። እሱን እንደምታዩት ደግሞ በጣም ቆንጆ የሆነ ያምራልና ገና ወጣት ነው። በቃ እናቴ ገብታችሁ ቪዲዮአቸውን ብታዋቸው እኔ ለቪዲዮ መስሪያ ያክል እነዚህን ፎቶዎች ተይዤ መጣሁ እንጂ ፏፈሽ ነው የሚሉት ማለት ነው። ፏፈሽ
አረ እንደ ሸቃላ ቀን ይውጣልን የሀገሬ ልጆች። አሚን በሉና በዚህ አጋጣሚ ልንገራችሁ የሀገሬ ልጆች፣ የሆነ ጊዜ አንድ ቪዲዮ አካፍያችሁ ነበር። አንዲት እህቴ ከአንድ ቤት ውስጥ ሁለት ነው እየሰሩ፣ አንዷ እህታችን ከመዳም ባል ጋራ ያልሆነ ግንኙነት ውስጥ ገብታለች ማለት ነው። እና ከዚያ በፊት ጥርጣሬ ነበረባት፣ ግን በአይኗ አይታ ስለማታውቅ ለማውራት ከብዷት እንደነበር ነው ልጅቱ የተናገረች። እና የሆነ ጊዜ ግን ጠዋት ትምህርት ቤት ልጆቹ ሊሸኙ ሲሄዱ በተነሳችበት አንደኛዋን የኛን እህታችን ከመዳም ባል ጋራ ከመጅለስ ውጭ ከፈንጅ ይዛቸው ነበር። እና እንዳየቻቸው እነሱም ስላወቁ ባልየው ከተናገርሽ ገልሻለሁ እያላት እንደነበረ፣ ይችኛዋንም ደግሞ ሰራተኛይቱን ምግብ የምትሰራ እሷ ስለሆነች የሆነ ነገር አድርጋ ብትሰጠኝስ ምናምን ብላ ፈርታ ባክሽን ነው ይሞና ለተመልካቾች አካፍልልኝ ምን ላድርግ ምናምን እያለች ነበር። እና ከዚያ ቤት ብዙም አልቆየችም ልጅቱ ሆነት ለመናገር ያገሬ ልጆች። ምክንያቱም ያው ባልየውም ቢሆን ትናገርብኛለች ብሎ ይፈራል። ገባችሁ? ያቺ ሰራተኛቱም ደግሞ ትናገርብኛለች ብላ ስለፈራች ይችኛዋ ላይ ዝም ብላ ለመዳሟ ምንም አይነት ነገር ሳትናገር ትንፍሽ ሳትል ይችኛዋ ከሰውየው ጋር ግንኙነት ያላትን ቀድማ ምን አለች? ወደ ቢሮ መሄድ ፈልጋለሁ ብላ ጥያቄ ያቀረበችላት አለች። ለምን ምን ተፈጥሮ ነው ምናምን ስትል ምንም አልተፈጠረም እኔ በቃ መሄድ ፈልጋለሁ ስትል አይ ሰራተኛ የለኝም አሁን አትሄጂም ብላለቻት አለች ማለት ነው። እና ልጅቷ ምንም የተናገረችው ነገር የላት፣ ምንም ያለችው ነገር የላትም። በመጨረሻ ግን እሷ ሳታስበው በሌላ ጊዜ ማለት ነው መዳሟ ሰርግ በሄደችበት ሳትዘጋጅ ምን ሳትል ሰውየው ግን ትኬት ቆርጦ አምጥቶ እንዳሳፈራት ልንገራችሁ በዚህ አጋጣሚ ማለት ነው። ምክንያቱም ከዚያ ቤት ካለች ትናገርብኛለች ብሎ ስላሰበ ልጅቱን አሳፍሯታል ማለት ነው። እና ከባድ ነገር ልጆች። ከመሳፈሯ በፊት ደግሞ ምን እንዳደረጋት ታውቃላችሁ? ስልኳን ተቀበለና የሴትየቱን መስመር አጠፋባት ማለት ነው። ገባችሁ? ለምን ብትሉ ከሄደች ከወጣች በኋላ ደውላ ትናገርብኛለች ብሎ ስለፈራ እንዳታገኛችሁ የልጆቹንም ሆነ የማን ከሷ ስልክ ላይ ያለ የነሱን ስልክ ቁጥር አጠፋባት ማለት ነው። መስመሩንም ወዲውን አወጣዋለች፣ ወሰደዋለች። እና ብቻ ልጅቱ በዚያ ሁኔታ ውስጥ ነው ወደ ሀገሯ እንደተሳፈረች ነግራኛለች ማለት ነው። እና በዚህ አጋጣሚ የሀገሬ ልጆች ዝም ብላችሁ አትልከስከሱ። እሺ፣ ባረባ ብር እያላችሁ ክብራችሁን አትጡ። ለማንም ማብረጃ አትሆኑ። ተጠቅሞ እንዲወረውራችሁ አትደረጉ። እንዲሁም ደግሞ ታይሁን አልታይሁን እያላችሁ በሰቀቀን አትኑሩ። እንዲሁም ደግሞ ሀራም ላይ ከምትወድቁት የአረብ ወንዶች ከጠየቋችሁ እሺ ባባዬ ብላችሁ ማለት ነው ልክ እንደዚህ ጀግና አንበርክካችሁ ደጅ አስጠንታችሁ ለማግባት ሞክሩ እንጂ በጊዜው ጥቅማ ጥቅም ተታላችሁ ራሳችሁንም ሀገራችሁንም ክብራችሁን ማታርክሱ ማለት ነው የምፈልገው። እና የዚች ግን ይለያል እንዳልኳችሁ ማግባቷ ብቻ ሳይሆን ማግባት ካለብኝ መጠየቅ ካለብኝ በቤተሰቦቼ በወላጆቼ ፊት ነው መጠየቅ ያለብኝ ያለችው ነገር ወላጆቿን ለማስመጣት ራሱ ከላይ ከታች ብሎ ወጫቸውን ጨርሶ አረ ብቻ ምን ያልተደረጋለና እንዳንድ ሸቃላ ኮርቸብሻለሁ የኔ ውድ እና በረከትሽ ይደርብኝ ማለት ነው የምፈልገው። ሌላ ምንም አይደለም። አንዳንድ ቅራቅንቦች ደግሞ ማለት ነው በኮሜንት ያዩዋችሁ ማርያምን እኔ መዳሜ ጋር የምጣላ ልጅን ካላገባሽ እያለች ነው። ወላሂ እኔ ከመዳሜ ጋር የምጣላ ልጅን ካላገባሽ እያለች እየጨቀጨቀች ነው የምትገረድ ሁሉ ማለት ነው። እና ማታገቡ ምን ችግር አለው? ብርቄ ሁሉ ብርቄዎች ማለት ነው። አግብተሽ ከግርድናቶችም እንደ እያንዳንድሽ ምን ችግር አለው? እውነቴን ነው የምላችሁ። ወላሂ የአረብ ወንዶች ለሴቶች እኮ እንዲህ ናቸው። እሺ አቅብጠው ነው የሚይዟቸው፣ አቅብጠው። የኢትዮጵያ ወንድም እኮ ታገቢያለሽ እያንዳንድ ሽጋራ በጥፊ በቦክስ እየተባልሽ ገረድ ሆነሽ እያገለገልሽ የምትኖሪ ማለት ነው። የአረብ ወንድ ካገባሽ ቀብረር አድርጎ ነው የሚይዝሽ። ምክንያቱም አረቦች ለሴቶች ያላቸው ቦታ ይለያል። እንኳን የኛን የሀበሻን ሴቶች ቅመም የሆኑ ሴቶችን አግኝቶ ይቅርና ተኝታ እንኳን ምንም ወይ የሌላትን እንኳን የአረብ ሴት እንኳን እንዴት አድርጎ እንደሚይዛት እያየን ነው አይደል? ስለዚህ እድላችሁ ሞከሩ። ሞኛት ሆኑ የሀገሬ ልጆች ሆ